በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ እንደ ቤተ ክርስቲያናችን ደንብና ስርዓት መሰረት በዚህ በበዓለ ሃምሳ ውስጥ ሰላምታም ስንለዋወጥ ክርስቶስ ተንሥአ እሙታን እያልን ይሄን አዋጅ ነው የምንነጋገረው። በባለፈውም ለትንሣኤ ጊዜ እንደተማርነው ሁሉ ማለት ነው የክርስቶስን ከሙታን ተለይቶ መነሳት በታላቅ ስልጣን አሰሮ ለሰይጣን ሰይጣንን ማሰሩ አዳምን ነፃ ማውጣቱ ከዛሬ ጀምሮ ሰላም ሆነ ይኩን ሰላም ይላል፣ ኮነ ሰላም ይላል፣ ደስታ ሰላም ሆነ ተብሎ ይታወጃልና ዛሬ የምንማረው የትምህርታችን ርዕስ የምንማርበት የሶስተኛው ሳምንት ሰንበት ነው። ከትንሣኤ በኋላ ያሉ ሳምንታት ያው ትንሣኤ ስለ ትንሣኤ የሚነገርባቸው ናቸው። የራሳቸው የሆነ በሌሊቱ የሚዘመር መዝሙር አላቸው ሰንበታቱ። ከዚያም ምስባክ አለ፣ መልእክታቱም እንዳሉ ያው ከቅዳሴው የተሟላ መልእክታት ግብረ ሐዋርያት ከዛም ወንጌል ቅዳሴው አሉና እነሱን ነው የምንማረው። በሶስተኛው ሳምንት ዕለት የሚዘመረው መዝሙር ወበእሁድ ሰንበት ጌሰት ማርያም መግደላዊት በጽባሕ ሀበ መቃብር፣ በመጀመሪያው ሰንበት ቅዳሜ ማታ ለእሁድ አጥቢያ ይላል። ይሄ ወንጌል በባለፈው የዛሬ 15 ቀን የትንሣኤ ዕለት በቅዳሴው ላይ የተነበበው ይህ ነበረ። አሁን ደግሞ መዝሙር ነው የሆነው። መዝሙሩ እርሱ ነው። እንግዲህ መዝሙራቱ ቅዱስ ያሬድ በማህሌቱ በመዝሙር ጊዜ የዘመራቸው መዝሙሮች ወይንም የማህሌት ቃላት የመጽሐፍ ቅዱስ ቃላት ናቸው። ቅዱስ ያሬድ ከሌሎቹ የእግዚአብሔር ሰዎች ከሌሎቹ የእግዚአብሔር ወዳጆች ለየት የሚለው መጽሐፍ ቅዱሱን በዜማ ያዜመ ነው። መጽሐፍ ቅዱስን በዜማ በአቋቋም መጽሐፍ ቅዱስን በግዕዝ ዜማ ያዜመ፣ በእዝል ዜማ ያዜመ፣ በአራራይ ዜማ ያዜመ ነው ቅዱስ ያሬድ። ለየት የሚለው በዚህ ነው። ሌላው ቃሉ የመጽሐፍ ቅዱስ ቃል ሆኖ ከመጽሐፍ ቅዱስ ውጭ የሆነ የለምና መጽሐፍ ቅዱሱን ያዜመ ያን ተቀብለው የኋላ ሊቃውንት ደግሞ የበለጠውኑ አስፋፍተው ጸናጽሉን እንግዲህ መጀመሪያ ዝማሜውን ከዜማ በኋላ ማለት ነው ዝማሜውን፣ ቁሙን፣ መረግዱን፣ ጽፋቱን፣ አመላለሱን እየጨመሩ ከበሮና ጸናጽል ጋር አስማምተው እግዚአብሔር እንዲመሰገንበት አድርገዋልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን መጽሐፍ ቅዱሱን ከመቋሚያና ከጸናጽል ከከበሮ ጋር አስማምታ እግዚአብሔርን የምታመሰግን ቤተ ክርስቲያን ናት። ይችን ቤተ ክርስቲያን የሰጠን እግዚአብሔር የተመሰገነ ይሁን። ምስጋና ሳይቋረጥባት 24 ሰዓት ሙሉ ቢመሰገን የሚያልቅ ነው አይደለም። ሰፊ ስለሆነ የእግዚአብሔር ምስጋና ምናልባት በተወሰኑ ቀናት ማህሌት፣ ሌላውን ቀን መዝሙር ብቻ የሚከናወነው ሰው ደካማ ስለሆነ አቅም ስለሌለው እንጂ የእግዚአብሔር ቃል እንደ መላእክት 24 ሰዓት ሁሉ ቢመሰገንና ስለ እግዚአብሔር ቢነገር የሚያልቅ ነገር የለውም። የአንድ ቀን ማህሌት እንኳን አልቆ ሳይሆን የሚተወው ዋና ዋናው ተብሎ ከዛ በኋላ ሰው ደካማ ነውና ሰዓቱም ስለሚገድብ አቅምም ስለሚያልቅ ተብሎ ነው። ስለዚህ ይሄ መዝሙር በዚህ በሶስተኛው ሳምንት ዕለት አሁን ዛሬ የዚህ የሶስተኛው ሳምንት ትንሣኤን አልፈን አንደኛው ትንሣኤ ነው፣ ሁለተኛው ዳግም ትንሣኤ ነው። ሶስተኛው ሳምንት ላይ የሚዘመረው መዝሙር ሌሊት
ሊቃውንቱ የሚዘምሩት የሚያመሰግኑት በመቋሚያ በጸናጽል በከበሮ አስማምተው የሚያገለግሉበት እግዚአብሔርን የሚያመሰግኑበት ወበእሁድ ሰንበት ነው የሚለው። በመጀመሪያው ሰንበት የተባለው ቅዳሜ ለእሁድ አጥቢያ ማለት ነውና በዚህ ቀን ጌሰት ማርያም መግደላዊት በጽባህ ሀበ መቃብር። ይሄ መዝሙር እንግዲህ ዓመት እየተፈራረቀ አንድ ዓመት በግዕዝ ዜማ ነው የሚመሰገነው እግዚአብሔር፣ አንድ ዓመት ደግሞ በአራራይ ነው፣ እየተፈራረቀ ነው። በግዕዝ በአራራይ በግዕዝ እየሆነ ማለት ነውና በመጀመሪያው ቀን የተባለ መግደላዊት ማርያም ሽቱ ለመቀባት ወደ ጌታ ኢየሱስ ክርስቶስ መቃብር መሄዷን ቅዱስ ያሬድ ዘመረ ማለት ነው። በጽባህ ሀበ መቃብር ማለት በጠዋት ወደ መቃብር ቦታ ገሰገሰች። እንዘ አዲሁ ጽልመት ገና ጨለማ ሳለ ጨለማ ሳያልፍ ጨለማው ሳይበግራት መግደላዊት ማርያም የመግደሎን ሴት ናት። ብዙ ውለታ ያላት ናት። ጌታ ኢየሱስ ክርስቶስ 7 አይነት የአጋንንት አይነት አሉና 7 አይነት ስራ የሚያሰሩ አጋንንት አሉ። ከነዛ ያላቀቃት ስለነበር ውለታ ስለነበረባት ሌላ የምታረገው ስላልነበረ በእስራኤላውያን ልማድ ሰው ከሞተ በኋላም በ3ኛው ቀን መቃብሩ ሽቱ ይቀባልና በዚያ መሰረት ሽቱ ለመቀባት ወደ መቃብሩ የሄደች ናት። የመዝሙሩ ምስጢር ይሄ ነው። ወረከበት እብነ እቱተ እማፈ መቃብር፣ ድንጋዩን ከመቃብሩ ላይ ፈቀቅ ብሎ አገኘች ነው የሚለው። ድንጋዩ ከመቃብር እቱተ ማለት ተአተተ ተወገደ፣ ራቀ። እማፈ መቃብር ወበጻት ሀበ ስምዖን ጴጥሮስ፣ ወደ ስምዖን ጴጥሮስ ደረሰች። ወሀበ ካልእ ዝኩ ረድ ዘያፈቅሮ እግዚእ ኢየሱስ፣ ጌታ ኢየሱስ ክርስቶስ ወደሚወደው መጀመሪያ ወደ ቅዱስ ጴጥሮስ ሄደች። ቀጥሎ ደግሞ ወደ ቅዱስ ዮሐንስ ዘያፈቅሮ እግዚእ ኢየሱስ፣ ጌታ ኢየሱስ የሚወደው ደቀ መዝሙር ወደ እነሱ ሄዳ ነስእዎ ለእግዚእ ውስተ መቃብር፣ ጌታዬን ከመቃብር ውስጥ ወስደውታል። ወኢየአምር ሀበ ወሰድዎ፣ ወዴትም እንደወሰዱት ወዴት እንዳደረሱት አላውቅም ብላ ምርር ብላ ተናገረች። ለደቀ መዛሙርቱ ለሁለቱ ለቅዱስ ጴጥሮስ ለቅዱስ ዮሐንስ። እነዚህ ሁለቱ ደቀ መዛሙርት ብዙ ጊዜ ይታወቃሉ፣ ከሐዋርያት ለየት ይላሉ። የሆሳዕናም ጊዜ ጌታ ኢየሱስ ክርስቶስ የታሰረ አህያ ፈታችሁ አምጡልኝ ያለው እነዚህን ሁለቱን ነው። ወፈነወ ክልኤተ አርዳኢሁ ያለው ቅዱስ ማቴዎስ ሲጽፍ በማቴዎስ ወንጌል ምዕራፍ 21 ላይ ስታነቡት ከቁጥር መጀመሪያው ደርሶ ወደ ቤተፋጌ አካባቢ በደረሰ ጊዜ ነው የሚለውና ወደዛ በደረሰ ጊዜ የታሰረ አህያ ፈታችሁ አምጡልኝ ተብሎ የተመረጡ ሰው ለመፍታት ጊዜው እንደደረሰ ምስጢሩን የገለጠላቸው እነዚህ ናቸውና አሁንም ወደ እነሱ መጥታ እንዲህ ስትነግራቸው እንዲህ ስትላቸው እነሱ አላወቁም። እንግዲህ ወትቤሎሙ ነስእዎ ለእግዚእ ውስተ መቃብር ወኢየአምር ሀበ ወሰድዎ፣ ወዴት እንዳደረሱት አላውቅም። ወእንዘ ይረውጹ ክልኤሆሙ በደሮ ለጴጥሮስ ዝኩ ካልእ ረድ ዘያፈቅሮ ኢየሱስ፣ ጌታ ኢየሱስ ይወደው የነበረ ደቀ መዝሙር በደሮ ለጴጥሮስ። ይሄ ዮሐንስ ቅዱስ ጴጥሮስን ቀድሞ ወደ መቃብሩ ገባ ይላል። እየሮጡ ሄደው ወእንዘ ይረውጹ ክልኤሆሙ ማለት ሁለቱ እየሮጡ እየተሽቀዳደሙ ወደ መቃብሩ ቦታ። እንግዲህ ቀድሞ የደረሰው ቅዱስ ዮሐንስ ነው። ነገር ግን ቅዱስ ጴጥሮስ ሽማግሌ ነውና በዚህ ላይ ደግሞ በኩረ ሐዋርያት ነውና እንግዲህ ቀድሞ ከመከባበር አንጻር ቅዱስ ጴጥሮስን አክብሮት ቀድሞ ልግባ አላለም። ቆየት ብሎ መከባበር የሚገባ ስለሆነ መከባበር፣ መደጋገፍ፣ ፍቅር፣ መልካም ሐሳብ ወደ መንፈሳዊ ነገርም ሲኬድ እገሌ ከኔ ይቀድማል እገሌ ከኔ ይሻላል ማለት መንፈሳዊ ሕይወት በሐዋርያት መካከል የነበረው ነውና ቅዱስ ዮሐንስ ጴጥሮስን አስቀደመው። ቅዱስ ጴጥሮስ ወደ መቃብሩ ቀድሞ በደሮ ለጴጥሮስ ቅዱስ ጴጥሮስን ቀድሞት የነበረው የቀደመው ዮሐንስ ሆኖ እያለ በመግባት ግን ወደ ኋላ ቀርቶ ቅዱስ ጴጥሮስን አክብሮታልና ስለዚህ በመጀመሪያው ሰንበት ማለት በብሉይ ኪዳን የመጀመሪያ ቀን የሚባለው እሁድ ነበርና በአዲስ ኪዳን ደግሞ የድነታችን ቀን ሰንበተ ክርስቲያን የምንላት በባለፈው እንደተማርነው ይቺ ሰንበት ናት። ሰንበተ ክርስቲያን የክርስቲያኖች ክርስቶስ ክርስቲያኖችን በክርስቶስነቱ ክርስቲያን ያሰኘባት እኛ የዳንባት ትንሣኤያችን የታወጀባት ሕይወት ያገኘንባት ሞት ድል የሆነባት መቃብር የተከፈተባት ሙስና መቃብር የጠፋባት መግነዝ ፍቱልኝ ሳይል መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ክርስቶስ የተነሳባት እኛም በትንሣኤ ዘጉባኤ በመጨረሻው ቀን የምንነሳበት ቀን ናትና በዚህ ቀን ይሄ መዝሙር ይዘመራል። እግዚአብሔር በዚህ ይመሰገናል ማለት ነው። ሌሊቱን በዚህ ከተመሰገነ በኋላ ቅዳሴ ላይ የሚሰበከው ምስባክ ደግሞ
ይእዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ መዝሙረ ዳዊት ምዕራፉ 11ኛው ከቁጥር 5 ላይ ያለው ኃይለ ቃል ነው። ነጠላ ትርጉሙ ቀጥታ ሲተረጎም ምንድን ነው የሚለው? ይእዜ ማለት ዛሬ ማለት ነው። እትነሳ ይቤ እግዚአብሔር ዛሬ እነሳለሁ አለ ዳዊት። እግዚአብሔር ምን አለ? ዛሬ እነሳለሁ። ዛሬ የሚለው መቼ ነው? ዛሬ የሚለው በብሉይ ኪዳን እንግዲህ ዳዊት ሲተረጎም ብዙ ጊዜ በአብይ ጾም ስንተረጉም ተከታትላችሁታል ምእመናን፣ ሌሎችም ሊቃውንቱም ሁሉም አገልጋዮች ስትከታተሉ እንደነበረ መዝሙሩ በብዛት የዳዊት መዝሙር የመጀመሪያ ትርጉሙ ነጠላ ትርጉም ነው። ከዛ ደግሞ ማንን የተመለከተ ነው የሚተረጎም? እስራኤል ዘስጋን፣ ስጋውያኑን እስራኤል፣ የብሉይ ኪዳንን እስራኤል ዘነፍስ ክርስቲያኖች ናቸውና እስራኤል ዘስጋ ደግሞ የብሉይ ኪዳን ናቸውና እስራኤል ዘስጋን የዳዊት ወገኖችን እስከ ልደተ ክርስቶስ የነበሩትን የሚመለከታቸው ሆኖ ይተረጎማል። እሱ እንደ ሰም ተተርጉሞ ወርቁ ግን ሐዲስ ኪዳን እየሆነ ነው የሚሄደው። ወርቁ ላይ ሐዲስ ኪዳን ነው የሚመጣውና ዳዊት ደረቅ ሐዲስም የሚባለው ሐዲስ ኪዳንን አጉልቶ ስለ ትንሣኤው ስለ ክርስቶስ መነሳት እነሳለሁ አለ ማለት እቀበራለሁ ከተቀበርኩበት ደግሞ እነሳለሁ አለ ለማለት ፈልጎ ነው። በረድኤት እገለጣለሁ ለእስራኤል እስራኤልን በመርዳት በአዲስ ኪዳን ደግሞ በትንሣኤ እገለጣለሁ ማለት 3 ቀንና 3 ሌሊት በከርሰ መቃብር ቆይቼ ሞትን ድል አድርጌ እነሳለሁ አለ እግዚአብሔር። የሞተ የተቀበረ ይነሳል። ወተቀብረ የምንለው ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ የሚለውን ሊያመጣ ስለሆነ ዛሬ እነሳለሁ አለ። ሬሲ መድኃኒትን አደርጋለሁ። እንግዲህ በሐዲስ ኪዳን ነው መድኃኒትን አደርጋለሁ ያለው። መድኃኒት የተባለው ምስጢረ ሥጋዌ ነው። ሐዲስ ኪዳን ነው። ሰውን የማዳን ነገር ነው ድህነት የተባለው። የድህነት ምስጢረ መድኃኒት ማለት ነው። ምስጢረ መድኃኒት ማለት የመዳን ምስጢርን ሬሲ አደርጋለሁ፣ ሰውን አድናለሁ አለ እግዚአብሔር። ተቀብሬ ሞትን ድል አድርጌ ተነስቼ ከ3 ቀንና ከ3 ሌሊት በኋላ ተነስቼ መድኃኒትን አደርጋለሁ እገለጣለሁ አለ። ያ በመጀመሪያው እንግዲህ በባለጠጋ ላይ በመዓት እገለጣለሁ መዓቴን እገልጥበታለሁ የሚል አተረጓጎም አለ። ያ ማለት ክፉ ንፉግ የሆኑ የማይመጸውቱ ለተራቡ ለተጠሙ የማይሰጡ ለተራቆቱ ለታረዙ የማይሰጡትን ባለጸጎች እነሱን በመዓት እገለጥባቸዋለሁ በቁጣ እገለጥባቸዋለሁ ይላል እግዚአብሔር። የሚመጸውቱ መልካም የሚሰሩትን ግን በመልካም ነገር እገለጥላቸዋለሁ፣ እረዳቸዋለሁ፣ በሀብት ላይ ሀብት ጨምርላቸዋለሁ፣ መልካም ነገር አደርግላቸዋለሁ፣ በጤና ላይ ጤና ጨምርላቸዋለሁ፣ በዕድሜ ላይ ዕድሜ ጨምርላቸዋለሁ። መልካም የሚያደርጉትን እግዚአብሔር እንዲህ ይላል። መልካም ለሚያደርጉት እንዲህ ነው። ባለጸግነት ከእግዚአብሔር ጋር ከሆነ መልካም ነው። ከእግዚአብሔር ጋር ያልሆነ ከእኔ ጋር የማይሰበስብ ይበትናል ብሎ በወንጌል ጌታ ኢየሱስ ክርስቶስ እንደተናገረው ፈቃደ እግዚአብሔርን እየጠየቀ የማይሰበስብ የማይሰራ የማይነግድ ሁሉ ዋጋ የለውም ትርፍ የለውምና እግዚአብሔርን እየጠየቁ ግን ከሆነ እግዚአብሔር ጥቂቱን የሚያበረክት የሚያበዛ አምላክ ነውና በዚህ መልክ ይህንን ምስጢር ቅዱስ ዳዊት አመስጥሮታልና እንደ ዳዊት ያለ ሐዲስ ኪዳንን አጉልቶ አስፍቶ የተናገረም የለም። ዳዊትና ኢሳይያስ ለየት አድርገው አስፍተው አምልተው ሐዲስ ኪዳንን በጣም አጉልተውት ይናገሩታልና እንግዲህ እግዚአብሔር ሲገልጥ ነው። መቼም እግዚአብሔር ለእያንዳንዱ እንደየጸጋው እንደየፈቀደው ነው የሚገልጠውና እንደ አእምሮው ስፋት እንደ ሃይማኖቱ ጽናት ይገልጣል። አእምሮ ሰፊ ሲሆን ሃይማኖት ጽኑ ሲሆን በሃይማኖት ጽኑ ሃይማኖት ያስፈልጋል። በአእምሮ ደግሞ ሰፊ አእምሮ የአእምሮ ስፋት ጠባብ መሆን አያስፈልግም። አስፍቶ ማሰብ የእግዚአብሔርን ነገር ማሰብ የዚህን ዓለም እያሰቡ ከእግዚአብሔር መጣላት አይገባምና የዓለምን ከንቱነት ጠፊነት ኃላፊነት በደንብ ባወቅን ቁጥር የእግዚአብሔርን ነገር ደግሞ አስፍተን ማሰብ እንችላለን ማለት ነውና ቃለ እግዚአብሔር ቃል ንጹሕ አለ። መድኃኒቴን ይገልጻለሁ ያለው ትንሣኤን ይገልጻለሁ። ሬሲ መድኃኒተ ትንሣኤ ሬሲ ትንሣኤን እገልጣለሁ ማለት ነው። እግዚአብሔር ኢየሱስ ክርስቶስ ትንሣኤን እገልጣለሁ አለ፣ ገለጠ። ትንሣኤ ካከበርን 3ኛ ሳምንት ላይ ደርሰናል። እንግዲህ 50 ቀን ሙሉ ትንሣኤ ነው እያከበርን የምንሰነበተው። ሳምንታቱ ሁሉ የየራሳቸው አስተምህሮ አላቸውና ቃል እግዚአብሔር የእግዚአብሔር ቃል ንጹሕ ነው ማለት የእግዚአብሔር ቃል ከዝርውነት ዋሂድና ያለው ነው፣ አይበተንም። ዝርው ቃል አይደለም። እግዚአብሔር ቃል አካላዊ ቃል ነው። ዝርዋን ቃላት የሚባሉ አሉና ከነዛ ሲለይ ዝርዋን ቃላት የሚባሉ ቦርፎሪኮን፣ አትሪኮን፣ አተርጋውን የሚባሉ ቃላተ መላእክት፣ ቃላተ ሰብ፣ ቃላተ እንስሳ አሉ። አካላዊ ቃል ከነዛ ይለያል። ይሄ መላእክት ቃላቸው ይናገሩታል፣ ተበትኖ ነው የሚቀረው፣ የሚያዝ አይደለም። የሰውም እንደዛው የእንስሳትና የአራዊትም እንደዚሁ የሚበተን ዝርው ቃል ነው።
የእግዚአብሔር ቃል ግን አካላዊ ቃል ነውና ዝርው ቃል አይደለም፣ ከነሱ የተለየ ነው። እዛ በዮሐንስ ወንጌል ምዕራፍ 1 ላይ ቀዳሚሁ ቃል ላይ የሚተረጎመው ማለት ነው። ቀዳሚሁ ቃል አንድምታው ላይ ስላለ ምእመናን ጊዜ ስታገኙ ስለ አካላዊ ቃልና ስለ ዝርዋን ቃላት ቦርፎሪኮን፣ አተርጋዎን፣ አትሪኮን ብያውን ያልካቸውን ዝርዋን ቃላት የተባሉት ጋራ እንዴት እንደሚነጻጸር ከቤተ መጻሕፍትም ሆነ ከቤታችሁ የወንጌሉ አንድምታው አባቶቻችን ያስቀመጡት ያላችሁ ካላችሁ ረጋ ብላችሁ እሱን ስታስቡ አሁን እዚህ እንዳንለው ጊዜ ስለሚገድበን ነውና ብዙ ነገር ያስረዳል። አባቶቻችን ለፍተዋል፣ ደክመዋል፣ ብዙ አስረድተዋል። ስለዚህ የዕለቱ ምስባክ ማን ነው? ይእዜ እትነሳ ይጠብቃል። ይእዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ወአግህድ ቦቱ። እንግዲህ እዚህ ላይ ሬሲ መድኃኒተ ትንሣኤን አደርግና አለ ወአግህድ ቦቱ ወእትገሃድ ሎቱ ለአዳም እገለጥለታለሁ፣ ወእትገሃድ ቦቱ በዲያብሎስ እገለጥበታለሁ አለ። ለአዳም እገለጥለታለሁ ማለት እምረዋለሁ ማለት ነው። በዲያብሎስ እገለጥበታለሁ ማለት ደግሞ ድል አደርገዋለሁ ማለት ነው። ዲያብሎስን ከሰው ሕይወት አላቅቄ እሸኛለሁ ማለት ነው። ዲያብሎስ ወደ ገሃነመ እሳት የሚሸኝበት ጊዜው እንደደረሰ ነው። ለአዳም ይገለጥለታል፣ በዲያብሎስ ይገለጥበታል። ትንሣኤው ለአዳም ይጠቅመዋል፣ ለዲያብሎስ አይጠቅመውም። ዲያብሎስን ድል ያደርገዋል። የክርስቶስ መሰቀል በመስቀል ላይ መሰቀሉ አዳምን ይጠቅመዋል። በመስቀል ላይ መሞቱም አዳምን ይጠቅመዋል። ዲያብሎስን ግን ድል ያደርገዋልና አይጠቅመውም ነው። ሎቱ ለምህረት እንግዲህ በዚህ በአገባቡ ትምህርታችን በዚህ በግዕዙ ቋንቋ ትምህርት ሎቱ ማለት ለት እገለጥለታለሁ ሲል እጠቅመዋለሁ ማለት ነው። እገለጥበታለሁ ሲል ደግሞ ይጎደዋለሁ እንደማለት ነውና ቦቱ ለመዓት ሎቱ ለምህረት ተብሎ የሚጠና ትምህርት ነው ያለውና ምስጢሩ ነው እንደዚህ የሚያሰኘው የአገባቡ ምስጢር ማለት ነው። አገባባት በምስጢር ነው የሚገለጡትና ስለዚህ መድኃኒታችን ኢየሱስ ክርስቶስ ለእኛ ትንሣኤውን ገልጦልናል። በዲያብሎስ ላይ ደግሞ መጥፋቱንና መሞቱን ድል መነሳቱን ከዓለም ተነቅሎ መውጣቱ ተገለጠበት። ዲያብሎስ ድል ሆነ ነው። በክርስቶስ ትንሣኤ ክርስቶስ ተንሥአ እሙታን ስንል ሰምታችኋል። እንግዲህ ሰላምታም ስንለዋወጥ ቅድም በመግቢያ እንዳልኩት አሰሮ ለሰይጣን ነው የሚባለው። ሰይጣንን አሰረው ማለት እኮ እገለጥበታለሁ፣ አስረዋለሁ። ተፈቶ ነበረ ሰይጣን 5500 ዘመን ተፈቶ በሰው ልጅ ላይ ተለቆ ጣዖት ሲያስመልክ ኃጢአት ሲያሰራ ይኖር ነበረ። እርስ በርስ ሲያገዳድል፣ ሲያጨፋጭፍ፣ ሲያባላ፣ ሲያጠላላ አንዱ አንዱን እንዲመቀኝ ሲያደርግ ይኖር ነበር አለ። አሁን ግን ዲያብሎስ ድል ተደረገ። ከ5500 ዘመን በኋላ ምሕረትን አገኘ አዳም። አሰሮ ለሰይጣን አግዓዞ ለአዳም። ያ ታስሮ የነበረ አዳም ነፃ ሲወጣ ተፈቶ የነበረ ዲያብሎስ ደግሞ ታሰረ ማለት ነው። ነፃነት አጣ ነው። ሐዲስ ኪዳን የክርስቶስ ትንሣኤ ዲያብሎስን ነፃነት ያሳጣ፣ ለሰው ልጅ ነፃነትን የሰጠ ነው። ዲያብሎስን በመዓት ያጠፋ የሰው ልጅ በምህረት የመለሰ ነው ዘመነ ትንሣኤው ማለት ነውና እንኳን ለዘመነ ትንሣኤው ለበዓለ ሃምሳው በሰላም በጤና አደረሰን አደረሳችሁ። ይህ ወቅት ወርኃ ትንሣኤ ይባላል። የትንሣኤ ወቅት ዘመነ ትንሣኤ ይባላል። የትንሣኤ ዘመን በዓለ ሃምሳ ይባላል። ሃምሳውን ቀን ሁሉ እየቆጠርን በየቀኑ ክርስቶስ ተንሥአ እያልን ይልቁንም ጌታ ኢየሱስ ክርስቶስ በዚህ ወቅት 40ውን ቀን መጽሐፈ ኪዳንን ነው ሲያስተምር ቆየ። መጽሐፈ ኪዳን እንግዲህ 7ቱ ኪዳናት አሉ። 7ቱ ኪዳናትን ያስተማረ ኢየሱስ ክርስቶስ አንደኛው ኪዳን ትምህርተ ቡአት አንዱ ኪዳን ነው። በእንተ ቅድሳት ሁለተኛው ኪዳን ነው። እንደገና ቅዳሴ ጊዜ በሰማይ ያለው ደግሞ ዲያቆኑ የሚለው በሰማይ ያሉ የሚለው ሶስተኛው ኪዳን ነው። አኮቴተ ቁርባን አራተኛው ኪዳን ነው። እግዚአብሔር ዘብርሃናት አምስተኛው ኪዳን ነው። ቅዱስ ስሉስ ስድስተኛው ኪዳን ነው። 9 ኪዳናት ደግሞ የምናደርሳቸው እሱም እንዳንድ ተቆጥሮ 7ኛው ኪዳን ነውና 7ቱ ኪዳናትን ያስተማረበት ወቅት ነው ይሄ 40ው ቀን ማለት ነው። እንግዲህ 3 ጊዜ ነው ጌታ ኢየሱስ ክርስቶስ በዚህ በ50 ቀን ውስጥ በጉባኤ ሰርቶ ያስተማራቸው የትንሣኤ ዕለትና የዳግም ትንሣኤ፣ ከዛ ደግሞ 25ኛው ቀን ርክበ ካህናት በተነሳ በ25ኛው ቀን ማለት ነው። ወደፊትም የምንማረው ይሆናልና ይህንን ያመለክታል። የዕለቱ ወንጌል ደግሞ የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ያለው ነው። እንግዲህ ወይኢተ ዕለተ እንዘ ይሐውሩ ክልኤቱ እሙስቴቶሙ ይላል። ከነሱ መካከል ሁለቱ ኤማሁስ ወደሚባል ስፍራ ከኢየሩሳሌም ሄዱ ነው የሚለው። መጠነ 60 ያ መጠኑ እንትኑ ርቀቱ
ኤማሁስ ከኢየሩሳሌም 60 ምዕራፍ የምትርቅ ናት። አንድ ምዕራፍ የሚባለው አንድ ጠንካራ ወጣት ጎረምሳ የሚባል ሰው ድንጋይ አንስቶ ወርውሮ የሚያደርስበት ቦታ አንድ ምዕራፍ ተብሎ ነው የሚቆጠረው። ስለዚህ የድንጋይ ውርወራ ምዕራፉ 60 ድንጋይ ውርወራ እንደማለት ነው። ይሄ ወደዛ ሲሄዱ ነበረ። እንተ ስማ ኤማሁስ፣ ኤማሁስ የምትባል ስፍራ ነበረች። በዚያ ቀን ከነርሱ ከሁለቱ ከኢየሩሳሌም ማለት ሁለቱ ሉቃስና ቀለዮጳ ነው የሚባሉት። ሉቃስ አንድም እንተ ውእቱ ቀለዮጳ ይልና ራሱ የሉቃስ ሁለተኛ ስሙ ቀለዮጳ ነው ተብሎ ሁለተኛው ኒቆዲሞስ ነው። ዮሴፍና ማን ነው ሉቃስና ኒቆዲሞስ ወደ ኤማሁስ ለግል ጉዳያቸው ለተግባራቸው ሂደው ነበረ። ወይትናገሩ በበይናቲሆሙ እርስ በርሳቸው እየተነጋገሩ ስለ ኢየሱስ ክርስቶስ መልካምነት። ደግ ሰው ነበረ፣ መልካም ሰው ነበረ። የድንግል ማርያም ልጅ ኢየሱስ ክርስቶስ መልካም ሰው ነበረ። አባቶቻችን ሊቃነ ካህናቱ የበላዮቻችን ተመቅኝተው ጠልተው ገፍተው ሰቀሉት በከንቱ። ሊሰቀል የማይገባውን ሰቀሉት እያሉ ይነጋገሩ ነበረ። ወእንዘ እሙንቱ ይትናገሩ ወይትሐሰስዎ ለዝንቱ። ይህን እየተነጋገሩ እየተመራመሩ ስለ እግዚአብሔር እየተነጋገሩ መሄድ መልካም ነው። ሉቃስና ቀለዮጳ ወይንም ሉቃስና ኒቆዲሞስ ስለ ጌታ ኢየሱስ ክርስቶስ እየተነጋገሩ ነበር ሄዱት። ስለ ጌታ ኢየሱስ ክርስቶስ እየተነጋገሩ ስለ እሱ ነገር አስበው አውጥተው አውርደው መንገዳቸውም ያለቀላቸው ስለ እሱ እያወሩ ነው። መንገዳቸውን ሁሉ ስለ እግዚአብሔር እያወሩ የሚጨርሱ ሰዎች እንዴት የታደሉ ናቸው! ሌላው መንገዱን እኮ ሰው በማማትና ሰው በመኮነን የሰውን ጥፋት በመመኘት ሰው የሚጠፋበትን ሰው የሚጎዳበትን ነገር እየተመኘ ጊዜውን የሚጨርስ ዕድሜውን በዚህ የሚጨርስ ዕድሜ ማለት ጎዳና ዕድሜ ነውና ጎዳናውን በክፋት የሚጨርሳለ። ጎዳናውን ደግሞ ስለ እግዚአብሔር እያወራ ቤተ ክርስቲያን እያነጸ የተጣላ እያስታረቀ ለተራበ እያበላ ሀገር እያለማ ቤተ ክርስቲያን እያለማ እያነጸ እያደገ እያሳደገ የሚኖር ደግሞ አለና ዕድሜም በዚህ መልክ የሚጨርስ የታደለ ነውና እነዚህ ሰዎች ሁለቱ በዚህ መልክ እየሄዱ ሳለ ወይ ቤሎሙ ጊዜ ኢየሱስ ክርስቶስ ምንትኑ ዝንቱ ነገር አለ። በመንገድ ላይ ኢየሱስ ክርስቶስ አገኛቸው። ስለ እሱ እያወሩ እሱ አገኛቸው። ነገር ግን አላወቁትም ነበረ። ታዲያ ሲያገኙትም ቢያገኙት ሌላ ተራ ሰው መስሏቸው ወይንም እንደነሱ አንዱ መንገደኛ መንገድ ሊሄድ የመጣ መስሏቸው መንገድ ላይ ሲያገኙት ጌታ ኢየሱስ ክርስቶስ ምንድን ነው የምታወሩት? ምንድን ነው የምትነጋገሩት? ሲላቸው አንተኑ ነግድ ለኢየሩሳሌም ወይንም ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ፣ እስራኤላዊ አይደለህም፣ በዚህ ሀገር ነዋሪ አይደለህም፣ ሰሞኑን የነበረውን ነገር አላየህም፣ አልሰማህም? ሀገር ሲናወጥ፣ ሰማይና ምድሩ ሲታመስ፣ ፀሐይ ሲጨልም፣ ጨረቃ ደም ሲሆን፣ ከዋክብት ሲረግፉ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ አይባን ሲፈተቱ፣ መጋረጃው ከሁለት ሲቀደድ የቤተ መቅደሱ እንዲህ ተናውጦ እንደው ምንሙል የምንሰነብትም አልመሰለንም ነበርና ይህ ሁሉ መከራ እዚህ ሀገር ላይ ሲወርድ ሰዎች ግፍ ሰርተው በደል ሰርተው የማይገባ ስራ ሰርተው ንጹሕን ደም አፍሰው ንጹሕን ገለው ሰው አስለቅሰው ፀሐይን አስለቅሰው ጨረቃን አስለቅሰው ከዋክብትን አርግፈው ስነ ፍጥረታትን አዝናግተው የተሰራውን ነገር አልሰማህም? አንተ እንግዳ ነህ አሉት። እንግዲህ አሁን ተራ ሰው መስሏቸው አላወቁትምና ያለውን ነገር እያስረዱት ነው። የተሰቀለው ራሱ እኮ ነው። ግፍ የተሰራበት ሰው ነበረ። ግፍ ተፈጸመ ብለው ነው እነሱ እየተቆጩ የሚሄዱት። ግፍ የተፈጸመው ደግሞ በራሱ በኢየሱስ ክርስቶስ ላይ ነው። አያችሁ፣ ምስጢሩን ተመልከቱት። የእግዚአብሔር ሰዎች ስለ እግዚአብሔር ሲያወሩ እግዚአብሔር ይገለጥላቸዋል። ንግግራችን ሁሉ ስለ እግዚአብሔር ከሆነ የምንጸልየው ሁሉ እግዚአብሔርን ለማግኘት ከሆነ የምንጸልየው ሁሉ መንግሥተ ሰማያትን ለማግኘት ከሆነ የምንጸልየው ሁሉ ከኃጢአት ለመንጻት ከሆነ የምንጸልየው ሁሉ ሥጋ ወደሙ ለመቀበል ከሆነ እግዚአብሔር በዚህ ሕይወት ውስጥ አለ ማለት ነው። ስለ እግዚአብሔር የሚነጋገሩ ሰዎች የታደሉ ናቸውና ወተእህዛ አዕይንቲሆሙ ይላል። ዓይኖቻቸውም ተይዘው ነበር ነው የሚለው። ዓይኖቻቸውም ተይዘው ነበር። ስለምን ትጨነቃላችሁ አለ ኢየሱስ ክርስቶስ። ሊቃነ ካህናት እንዴት እንደገፉት መጻሕፍቱን አታውቁም ወይ ታዲያ እንዲህ ሲሆን አላቸው ኢየሱስ ክርስቶስ። መጽሐፍ ውስጥ እኮ የተጻፈ ነገር አለ። በመጻሕፍቱ ውስጥ ስለ እኔ እንደተጻፈ በመጻሕፍቱ ውስጥ እኔን እንደሚገሉኝ ደግ ነገር እንግዲህ ግማሹን ቆርጦት ከዛ ከ33ኛው ቁጥር በኋላ ወደሚቀጥለው ነው የሚሄደውና ወይቤሎሙ እግዚእ ኢየሱስ ኦ አብዳን ወድንጉፃን
ወድንጉፃነ ልብ ወጉንዱያነ ልብ ነው የሚላቸው ለማመን የዘገያችሁ መጻሕፍቱን አታውቁም አላቸው። አርዲት ናቸዋ፣ ከሐዋርያት ተከትለው ያሉ ናቸዋ። መጻሕፍቱን አላነበባችሁም? አልሰማችሁም? ክርስቶስ ወደዚህ ዓለም እንደሚመጣ አልሰማችሁም አላቸው። እኔ ነኝ አላላቸውም። አሁንም ክርስቶስ ወደዚህ ዓለም እንደሚመጣ ከዚያም በኋላ እንደሚሰቀል፣ እንደሚሞት፣ በሦስተኛውም ቀን እንደሚነሳ፣ ሙታንንም እንደሚያድናቸው፣ ዓለምን እንደሚያድን አላነበባችሁም? አላስተዋላችሁም አለ። አንዳንድ ጊዜ እንግዲህ ክርስቲያኖች ማንበብ ይኖርና እናነብና አለማስተዋል አለ። አንዳንድ ጊዜ እያነበባችሁ ልባችሁ የሚጠፋበት ጊዜ የለም። እያነበብ ነው፣ አይናችን መጽሐፉ ላይ ነው ያለው። ፊደሉን እያነሳ ነው፣ አንደበታችንም እያነሳው ነው። ፊደሉን እየተናገረው ነው አንደበታችን፣ አይናችን እያየው ነው። ነገር ግን ታዲያ አንዳንድ ጊዜ ማስተዋል ያቅትና የአእምሮ መሰብሰብ ያቅትና እየተበተነ ይሆናል። አላስተዋላችሁም ወይ እናንተ ለማመን የዘገያችሁ ጉንዱያነ ልብ አላቸው። ለማመን የዘገየው ብዙ ሰው አሁን እውቀቱ አለ፣ ለማመን ግን የዘገየ ነው። አዋቂ ማለት አማኝ ማለት አይደለም። በነገራችን ላይ እውቀት ለብቻው ነው፣ እምነት ደግሞ ለብቻው ነው። እንግዲህ እውቀት እምነትን ካመጣ በጣም መልካም ነው። ካልሆነ ግን እምነት እውቀትን ያመጣል። እምነት ካለ እውቀት በእምነት ይመጣል እና አባ ባይታዊው እኒህ ድሜጥሮስ ያመጡት እኮ እምነታቸው ነው እውቀቱን ያመጣላቸው። ቅዱስ ድሜጥሮስ አማኝ ከመሆኑ የተነሳ መንፈሳዊ ከመሆኑ የተነሳ ትሑት ከመሆኑ የተነሳ ብሉያት አዲሳት ተገልጠውለታል። በትሕትናው ማለት በቅንነቱ ማለት እውቀት እውቀት እምነትን ያመጣል። እንግዲህ ሰው ደህና ሲሆን፣ ያለበለዛ ግን በእርግጠኝነት ከእውቀት እምነት ይበልጣልና እምነት ደግሞ እውቀትን ያመጣል ማለት ነው። እምነትን የማያመጣ እምነት ዋጋ የለውም። እውነትን የማይገልጥ እምነትም ዝም ብሎ እምነት ብቻ ያለኝም አይደለምና የሚያስፈልገው በመጻሕፍት ውስጥ እንደተጻፈ ክርስቶስ ከመ ይትቀተል ክርስቶስ ወይትነሣ ወይበው ውስተ ስብሐቲሁ ወደ ክብሩ እንደሚመለስ አላነበባችሁም ወይ? ተወቀሱ ባነበቡት። እኛም ባነበብነው በተረጎምነው በሰማነው እንዳንወቀስ ያስፈልጋል። በጣም ብዙ ነገር ሰምተናል። ቤተ ክርስቲያን ከመጣንበት ጊዜ ጀምሮ የሰማነው ብዙ ነው። በጣም ሲተረጎም የሰማነው ሲዜም የሰማነው በጣም ብዙ ነው። ብሉያቱን አዲሳቱን ተሰብከናል። ብዙ ሰባኪያን ሰብከውናል። ብዙ አገልጋዮች በአገልግሎታቸው አይተናቸዋል፣ ተገልግለናል። እግዚአብሔር አገልጋዮች አስነስቶ አስገልግሎናል፣ ተገልግለናል። ምንም እግዚአብሔር የሚወቀስበት የሚከሰስበት እኮ ነገር የለም። ከኛ የሚጎል ነገር ነው ያለው እንጂ ከእግዚአብሔር የሚጎል የለም። ብዙ ሰዎች እንደው እግዚአብሔርን ምክንያት ያደርጋሉ ለመጥፋታቸው። ለመጥፋታችን እግዚአብሔርን ምክንያት እንዳናያደርግ ያስፈልጋል። ጥፋታችንን በእግዚአብሔር እያሳበብነው ወደ እግዚአብሔር ለማላከክ ወይንም ወደ ሌሎች ሰዎች፣ ወደ አገልጋዮች፣ ወደ መምህራን፣ ወደ አባቶች፣ ወደ ካህናት የማላከክ ነገር እንዳይኖር ራሳችን ተወቃሽ እንደሆንን ይህንን እንዳንረሳ ያስፈልጋል። መድኃኒታችን ኢየሱስ ክርስቶስ በኋላ እንግዲህ እነዚህ ሰዎች በዚህ ልክ ሲገልጡት በመጻሕፍቱ ያለውን ነገር ሁሉ ሲያነብላቸው፣ ሲተረጉምላቸው፣ ሲያስረዳቸው አዩትና ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሴ ወተቈልቈለ ፀሐይ አስገደዱት። ከእኛ ጋር እደር አሉ። እኛም ወደ ኢየሩሳሌም ተመልሰን ዛሬውኑ ልንገባ ነውና የኤማሁስ መንገደኞች ነው የሚባሉት። ሄደው አላደሩም። ዕለቱን የተመለሱት አዩትና እስመ መሴ መሽቷልና ወተቈልቈለ ወጸልመ ፀሐይ ወተቈልቈለ ፀሐይ ወጸልመ ፀሐይ ዘግዝቋል፣ አቁልቁሏል፣ መሽቷል። እንግዲህ ሙሉ ቀን ነው ሲሄዱ አሉት። ምክንያቱም ይሄ 60 ምዕራፍ ሲሄዱ ሲመለሱ ረጅም ሰዓት ይወስዳልና የሙሉ ቀን ጉዞ ያክል እንዳለ ነው የሚያሳየው። አንተ ከኛ ጋር እደር፣ በዚህ ምሽት አትሄድ፣ አውሬ ይተናኮልሃል፣ ወንበዴ ቀማኛም ሌላ አደጋ ያደርስብሃል፣ አትሂድ፣ ከኛ ጋር እደር አሉት። ጌታ ኢየሱስ ክርስቶስ እንግዲህ አብሯቸው እንዲያድር ነበረ የለመኑት። ወእምዝ እንዘ ይረፍቅ ምስሌሆሙ ነሣ ኅብስተ ከነሱ ጋር ሆኖ ወደ እነሱ ተመልሶ የሚበላ ነገር አመጡለት፣ ምታት እንዳይደለ ለማጠየቅ ማዕድ አመጡና ባርኮ ቆርሶ ፈትቶ ሰጣቸው። ያንንም ከበሉ በኋላ ግን ወተከስተ አዕይንቲሆሙ አእምሯቸው ተከፈተ። ከዚህ በኋላ የሉቃስና የቀለዮጳን አእምሮ የከፈተ አምላክ የእኛንም አእምሯችንን ይክፈትልን። አእምሯቸውን ከፍቶላቸው በመጻሕፍቱ ሲነገር የኖረውን
ሲተረጎም የኖረውን በደንብ እንዲያውቁ አደረጋቸው ኢየሱስ ክርስቶስ። ዝም ብሎ አልቀሩም። እንኳንም ከኛ ጋር እደር አሉት። እንግዲህ አብሯቸው የማደሩን ነገር ከማደሩ ይልቅ ጌታ ኢየሱስ ክርስቶስ ማዕዱን ባርኮ መስጠቱን ነው ያደረገውና ማዕዱን ባረከላቸው። ነሳ ህብስት አይደለም የሚለው ህብስቱን አንስቶ ባርኮ ሰጣቸው። ከዚያም እሱን ከበሉ በኋላ ወተከስተ ልቦሙ ልባቸው ተከፈተ፣ ስለ መጻሕፍቱ የሚረዱ ሆነዋል ማለት ነው። ወይቤሉ በይናቲሆሙ ወኩኑ ይነድደነ ልብነ ልባችን ይቃጠልብናል በዚህ ጉዳይ አሉ። በእግዚአብሔር ነገር ልቡ የሚቃጠልበት ሰው የታደለ ሰው ነው። በእግዚአብሔር ጉዳይ እንዘ ይነግረናው በመንገድ እያለ ያ የነገረን ነገር ሁሉ ያ ያስተማረን ነገር ሁሉ ለካ ራሱ ነው ብለው ከዚህ በኋላ ኢየሱስ ክርስቶስ እንደሆነ አወቁት ነው። እስከዛ ድረስ አላወቁትም ነበር ነው። አንድ መንገደኛ ነበር የመሰላቸው። አሁን ከዚህ በኋላ ግን ተረድተውት አውቀውት ትንሣኤውንም ገልጦላቸው ትንሣኤውን አክብረዋልና ለነሱ ትንሣኤውን የገለጠላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛም ብርሃነ ትንሣኤውን ገልጦልን ትንሣኤውን እያከበርን 3ኛ ሳምንት ላይ ደርሰናልና በየዕለታቱ በየቀናቱ በዚህ ወቅት ተፈሲህ ማርያም ለአዳም ፋሲካሁ የሚል መልክ ከቤተ ክርስቲያን እመቤታችንን ለአዳም ፋሲካው የአዳም ፋሲካ አንቺ ነሽ ተብሎ ነው የተነገረው። ምክንያቱም ለአዳም ፋሲካውን ያስገኘችለት ድንግል ማርያም ናት። 5500 ዘመን አዝኖ ተክዞ ይኖር የነበረ አዳም ይደሰት ዘንድ የሚያስደስተውን ያመጣችለት እሷ ናት። ከእሷ ነው የተወለደ። ከእሷ ከስጋ ስጋን ከነፍሷ ነፍስን ነስቶ ምክንያተ ድኅን የድህነት ምክንያት ሆና እመቤታችን ቅድስት ድንግል ማርያም ወማይዶታ ለሔዋን እንተ ይእቲ አጽመ ገቦሁ ከአዳም ጎን የተገኘች ሔዋን የሔዋን መሻገሪያ ሔዋን ከኃጢአት ወደ ጽድቅ የተሻገረችብሽ ሔዋን ከሞት ወደ ሕይወት የተሻገረችብሽ አዳምና ሔዋን ከሞት ወደ ሕይወት የተሸጋገሩብሽ ከሲኦል ወደ ገነት የተመለሱብሽ በፊት በገነት 7 ዓመት ኖረው ነበርና ተመልሰው ይገቡብሽ አንቺ ነሽ። ተፈስሒ ማርያም ሆይ ደስ ይበልሽ። ለዚህ ስለተመረጥሽ ቅዱስ ገብርኤል ተፈስሒ ብሏት ስለነበረ ተፈስሒ ፍስሕት ደስተኛይቱ ደስ ይበልሽ አዝነሽ የማታውቂ ተፈስሒ ፍስሕት ማለት ደስተኛይቱ አዝነሽ ተክዘሽ የማታውቂ ሁልጊዜ በደስታ የኖርሽ ሐዘን የማያውቅሽ የዓለም ጣጣ የዓለም እድፍ ጉድፍ የማያውቅሽ የሴቶች ነገር ሁሉ የማያውቅሽ ጥንተ አብሶ የማያውቅሽ የዚህ ዓለም የሰው ተፈጥሮ በአዳም በደል ምክንያት የመጣ ነገር ሁሉ የማያውቅሽ ሆይ ደስ ይበልሽ ብሎ ቅዱስ ገብርኤል እንዳመሰገናት በቤተ ክርስቲያን ሌላ ጊዜ እሁድ ይባል የነበረው ለአዳም ፋሲካሁ በዚህ ወቅት ግን 50ውን ቀን ሙሉ ለአዳም ፋሲካሁ የአዳም ፋሲካ የሆንሽ ማርያም ሆይ አዳምን ደስ ያሰኘሽ ለአዳም መድኃኒቱን የወለድሽለት ለአዳም ሕይወት የሚሆነውን የወደልሽለት ለአባትሽ ለአዳም ለሰው ልጅ ለነቢያት ለጻድቃን ለሰማዕታት የሚድኑበት ሕይወት የሚያገኙበትን የዘላለም እረፍት የሚያገኙበትን ያስገኘሽ አንቺ ነሽና ስለዚህ ተፈስሒ ደስ ይበልሽ። ወማኢዶታ ለሔዋን የሔዋን መሻገሪያ ማለት እንተ ይእቲ አጽመ ጎቦሁ እስመ ግእዛኖሙ ኮነ ለወልድኪ በትንሣኤሁ በልጅሽ ትንሣኤ የነሱ ነፃነት ተደርጓልና ነው። የማን ነፃነት? የአዳምና የሔዋን የኔም የናንተም የእኛም ነፃነት የተደረገው በልጇ ነው። ነፃነት ያገኘ ነው በልጇ ነውና ልጇ ነፃነት አጥቶ ይኖር የነበረውን ዓለም ነፃ ያወጣ ነው። ነፃነት አጥቶ ይኖር የነበረውን የአዳም ልጅ የሰው ልጅ ነፃ ያወጣ ነው ልጇ ወዳጇ ኢየሱስ ክርስቶስ። ስለዚህ የሰው ልጅ ነፃ ያወጣ መድኃኒታችን ኢየሱስ ክርስቶስም በቀን ትንሣኤውን ሳናስብ እንግዲህ ቤተክርስቲያን ሄደ ቤተክርስቲያን ሂዶ ያደርሳል አዳም ፋሲካውን። ቤተክርስቲያን መሄድ የተሳነው ደግሞ ባለበት ቦታ ተፈስሒ ማርያም ለአዳም ፋሲካሁ ወማኢዶታ ለሔዋን እንተ ይእቲ አጽመ ገቦሁ እስመ ግእዛኖሙ ኮነ ለወልድኪ በትንሣኤሁ በወርኃ እብሬትኪ እግዝእቴ ዘኢትረከብ ከማሁ መኑ ዘይትክዝ ወመኑ ዘይላሁ የሚተክዝ የሚያዝን የለም ከትንሣኤ በኋላ ይላል። ምክንያቱም የእሱ ትንሣኤ የእኛ ትንሣኤ ነዋ። በባለፈውም እንደተማማርነው ሁሉ በመቅድመ ወንጌል 4ኛው ምዕራፍ ላይ ወእምዝ ተንሥአ ከመ ይምሃረነ ተንሥኦ ሥጋቲነ የእኛን የሥጋችንን መነሳት ያስተምር ዘንድ ተነሳ። እንዲህ ትነሳላችሁ ብሎ አስተማረን። ተነስቶ እንድንነሳ አስተማረን። ተነስቶ መነሳታችንን አወጀልን፣ ነገረን። የማይታበል የማይዋሽ የተነሳው በሐዲስ ሥጋ ነው። እንደና አልዓዛር በብሉይ ሥጋ አይደለም። አልዓዛር ከተነሳ በኋላ ተመልሶ ሞቷል። ለዚህ ነው ብሉይ ሥጋ የሚባለው። ክርስቶስ ደግሞ አንዴ ከተነሳ በኋላ ተመልሶ አልሞተም። እኛም በትንሣኤ ዘጉባኤ በዕለተ ምጽአት ከተነሳም በኋላ በሐዲስ ሥጋ ስለምንነሳ ተመልሰን አንሞትም።
እግዚአብሔር የተመሰገነ ይሁን ይሄን የሰጠን። ስለዚህ ሃይማኖት ማለት ይሄ ነውና እግዚአብሔር ሥራ የሰራበትን ሃይማኖት ባወቅን ቁጥር የዚህን ዓለምን ከንቱነት፣ የዚህን ዓለምን ርካሽነት፣ የዚህ ዓለም ያለው ነገር ሁሉ ለጊዜው የምንቆይበት እንጂ የዘላለም ሕይወት እዚህ እንዳልሆነ መልካም ሥራ እዚህ ላይ ሰርቶ የዘላለሙን ሕይወት መውረስ እንደሚገባ መድኃኒታችን ኢየሱስ ክርስቶስ አስረድቷልና ይልቁኑ በዚሁ በትንሣኤ ወቅት ለአዳም ፋሲካው እንደሚነገረው ሁሉ ቅዳሴ በተገባ ቁጥር 50ውን ቀን ሁሉ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት፣ ክርስቶስ ከሙታን ተለይቶ ተነሳ፣ ሞተ ወኬዶ ለሞት፣ ሞትን ድል አደረገው ይላል። ሞትን ድል አደረገው። ሞት የተባለ ኃጢአት ነው። ሞት የተባለ ዲያብሎስ ነው። ዲያብሎስን ድል አደረገ። ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ፣ የዘላለም ዕረፍት የሆነ ሕይወትንም በመቃብር ውስጥ ላሉት ሁሉ ሕይወትን ሰጣቸው። ለሙታን ሕይወቱን ሰጣቸው። በኩረ ትንሣኤ ሆነን፣ የትንሣኤ በኩር፣ የትንሣኤ መጀመሪያ ሆነን። የሞት መጀመሪያ አዳም ነበረ። የሕይወት መጀመሪያ ደግሞ ኢየሱስ ክርስቶስ ሆነልን ማለት ነው። የመጀመሪያው አዳም የሞት በኩር ሆኖ ነበረ። ዳግማዊ አዳም ደግሞ የሕይወት የትንሣኤ በኩር ሆነን። ለዚህ ነው ቅዱስ ኤጲፋንዮስ በሃይማኖተ አበው በአቤል አፍርሆሙ ወበሄኖክ አንቅሆሙ ይላል። በአቤል አፍርሆሙ ማለት አቤል በመሞቱ ሰው ሁሉ ደነገጠ። ሞት በሰው ልጅ ላይ እንደመጣ ያ የታዘዘው ተገለጠ፣ ታየ። የመጀመሪያው የሞተው አቤል ሞተ። አቤል ሲሞት ሰው ሁሉ ተስፋ ቆረጠ። በቃ ሞተን መቅረታችን ነው፣ ከዚህ በኋላ ተስፋ የለን፣ የእኛ ነገር ምን ዋጋ አለው ብሎ ሰው ሁሉ እጁን ሰብስቦ ከመስራትም ተቆጥቦ ሁሉን ነገር ትቶ በድንጋጤ ተቀምጦ ነበረ። ወበሄኖክ አንቅሆሙ፣ በዚህ ሰው እንዲህ ሲሆን ደግሞ በሰባተኛው ትውልድ ደግሞ ከአዳም ሰባተኛ በሚሆነው በሄኖክ ደግሞ አንቅሆሙ ማለት በሄኖክ ሕይወት እንዳለ ገለጠ እግዚአብሔር አምላክ አስቀድሞ። የሄኖክ መሰወር ትንሣኤን ነው የሚገልጠው። አቤል ሲሞት ተስፋ ተቆረጠ አለ። ሄኖክ ሲሰወር ደግሞ በሕይወት መኖርም ይቻላል፣ ከሞት ማምለጥም ይቻላል፣ ከሞት መላይ መሆንም ይቻላል የሚለውን ነገር የሰው ልጅ እንዲረዳ አደረገ ማለት ነው እግዚአብሔር አምላክ። በሄኖክ አንቅሆሙ ማለት ትንሣኤ ነው። ትንሣኤ እንግዲህ ንቃ መዋቲ ዘትነውም፣ የምትተኛ ዘትነውም፣ የምታንቀላፋ ተነስ የሚል ትንሣኤ የሚያንቀላፉት የሚነቁበት ነው። የክርስቶስ ትንሣኤ የእኛ ትንሣኤ ስለሆነ ልክ ዶሮ ሲጮህ ሰው ሁሉ እንደሚነቃ ክርስቶስ በእኩለ ሌሊት በመነሳቱ ክርስቶስ በእኩለ ሌሊት ተነስቶ ወተንሳ ብለን ስናመሰግን የእኛም ትንሣኤ ነውና እኛም የምንነቃበት በዶሮ ጩኸት እኩለ ሌሊት ዶሮ ሲጮህ እንደሚነቃው ሁሉ እኛም ደግሞ በክርስቶስ እኩለ ሌሊት መነሳት ወተንሥአ እግዚአብሔር ከመ ዘንቃ እምንዋም መዝሙረ ዳዊት 77 ቁጥር 65 ላይ እንደተነገረው የተኛ አፈፍ ብሎ እንዲነሳ ክርስቶስም አፈፍ ብሎ ተነሳ። እኛም አፈፍ ብለን የምንነሳ መሆናችንን ይህን ትንሣኤውን ለክርስቶስ ብቻ ሳይሆን የምናከብረው ለራሳችን የእኛንም ትንሣኤ ነው እያከበርን ያለን። 50ውን ቀን ሁሉ ተነሾች ነን እኛ እያልን የምናስብ ነን። አፈር ውስጥ ማንገ ለስጋ መዋቲ ረሰዮ ዘኢማስን፣ ይሄ ሟቹን ስጋ መዋቲ ካለ የሟች የአዳምን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ብለን የምናምንበት ጊዜ ነው የደረሰውና የዘላለም ሕይወትን በመቃብር ውስጥ ላሉት መነሳት ተስኗቸው ፈርሰው በስብሰው ይኖሩ ለነበሩት ከዚህ በኋላ እንዳይፈርሱ እንዳይበሰብሱ በዘላለም ሕይወት እንዲኖሩ ያደረገ አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና በዚህ በበዓለ ሃምሳም በትንሣኤ ወቅት የክርስቶስን ትንሣኤ ስናስብ እንግዲህ ሁሉንም አንድ ጋ ነው ምናስበው። ከኋላ ያለው ከስቅለቱ ጀምሮ ከሕማማቱ ለእኛ ብሎ የተገበረውንም መከራ ሁሉ ሐመ በእንቲአነ ስለኛ መከራን ተቀበለ ብለን ስለ ራሱ ሳይሆን ስለኛ በሕማማቱ ተምረነዋል። ስለኛ መከራን ተቀበለ ብለን ከዛ ደግሞ ተሰቅለ በእንቲአነ ስለኛ ብሎ ተሰቀለ፣ በደል ሳይኖርበት በእኛ በደል ምክንያት በእኛ ኃጢአት ምክንያት ተሰቀለ ብለን ሞተ በእንቲአነ ስለኛ ብሎ ሞተ ብለን ጠቅላላ የእኛ ጉዳይ ነው ለሞት ያበቃው። ለዚህ ሁሉ መከራ ያበቃው የእኛ ሞት እንጂ የእኛ በደል እንጂ የእኛ ኃጢአት እንጂ እሱ ኃጢአት የለበትም ብለን ኃጢአት የሌለበት ስለኛ ኃጢአት ሞቶም ሞትን ድል አደረገ። ከዛም ትንሣኤችንን አወጀ። የትንሣኤውን ብርሃን እያየን ወደ ገነት ወደ መንግሥተ ሰማያት የምንሄድበትን እድል ሰጠን ብለን ምክንያቱም ዛሬ አሁን ሰው ሁሉ ሲሞት ወደ ገነት ነው። ከክርስቶስ ትንሣኤና ከክርስቶስ ሞትና ትንሣኤ በፊት ግን የሰው ጉዞ ወዴት ነበረ? ወደ ሲኦል ነበር። 5500 ዘመን የሰው ልጅ ጉዞ ወደ ሲኦል፣ ሰይጣን እዛ ይረከበዋል። እዛ ሲያሰቃየው ይኖር ነበረ ማለት ነው። የአዳም ነፍስም በዛ ስትሰቃይ ነበረ ትኖር የነበረው፣ እዛ ነበረ ስትቀጣይ ነበር። ዛሬ ግን ንስሐ የገባ
በትንሣኤ ነአምን ትንሣኤሁ የክርስቶስን ትንሣኤ አምኖ ንስሐ ገብቶ የሞተ ሁሉ ሲኦልን አያያትም። ሲኦልን እንዳናይ አደረገን ክርስቶስ። ከሲኦል ላይ አለያየን፣ ከዲያብሎስ ጋር ተለያየን። በራስ ፍላጎት ዲያብሎስ ያስፈልገኛል ብሎ የሚሄድ ካለ በስተቀር እንጂ ከዲያብሎስ ተለይተን ወአይጉሪሆሙኒ ነሰትከ አይጉሮቻቸውን በመዝሙረ ዳዊት 9ኛው ምዕራፍ ላይ አይጉራተ ዲያብሎስን አፈራረሰ አለ። ምን አይጉር አሉት ቢሉ የሰውን ልቡና እንደ ከተማ እንደ ቤት አድርገው መሽገው ይኖሩበት ነበርና ያን የሚኖሩበትን አፈራርሶ እንደገና አነጸ ነው። ሰውን ምሽግ አድርጎ ሰው ውስጥ ተደብቆ ነበር፣ ተሸሽጎ ነበር። በሰው ሰውነት ውስጥ በሰው ነፍስ ውስጥ ዲያብሎስ ተሸሽጎ ይኖር ነበርና ተሸሽጎ ከሚኖርበት አስወጥቶ ድል አድርጎ እንደ ትቢያ ቡኖ እንደ ቲጻ ሆኖ አጥፍቶታልና የትንሣኤውን ሳምንት 3ኛውን ስናከብር ትንሣኤ ካገኘን ትንሣኤ ከታወጀልን ክርስቶስም ከተነሳ እኛም ከተነሳን 3ኛ ሳምንት ነው ማለት ነውና እኛም ተነስተናል። ያልተነሳነን የተነሳ ነው። ያልተነሳነውን እንድንነሳ አድርጎ ትንሣኤውን አውጆልን መድኃኒታችን ኢየሱስ ክርስቶስ በሕይወት እንድንኖር በክብር እንድንኖር ነው ያደረገንና ለቀለዮጳና ለሉቃስ ወይንም ደግሞ ሉቃስና ኒቆዲሞስ ብያቸዋለሁ። ትርጉሙ ሁለቱንም ነው የሚያሳየውና ስለዚህ ለእነሱ ማዕዱን ባርኮ ምስጢረ ትንሣኤውን የገለጠላቸው መድኃኒታችን ኢየሱስ ክርስቶስ አሁንም ዛሬ ማይበር ዝክር አድርጋችሁ የእመቤታችንን ስም የምትጠሩ የምትማጸኑ፣ የመላእክትን ስም የምትጠሩ፣ የቅዱሳንን የሰማዕታትን የጻድቃንን ስም እየጠራችሁ መታሰቢያ የምታደርጉ ሁሉ በእግዚአብሔር ቤት የተባረከ ማዕድ በረከት ይሰጣል። እንግዲህ ይፍቱኝ በረከት ይስጡኝ ተብሎ በረከተ አብ ወወልድ ወመንፈስ ቅዱስ ተብሎ ይምጽእ አቤ በረከተ አብ ወወልድ ወመንፈስ ቅዱስ ተብሎ በረከት ማዕድ ተባርኮ አባቶች የሚሰጡት ምእመናን ደግሞ ባርኩልኝ ብሎ የሚቀበሉት ይሄ ማዕድ ኢየሱስ ክርስቶስ እንደባረከው አይነት ማዕድ ይሁንልኝ ማለት ነው። ሉቃስና ቀለዮጳ ወይንም ኒቆዲሞስ ማዕዳቸውን እንዳስባረኩ እኛም ማዕዳችንን ስናስባርክ ይልቁኑ በበዓለ ሃምሳ እንግዲህ ዝክር ይደረጋል። የክርስቶስ ሞት ይታሰባል፣ ትንሣኤው ይታሰባል። እንዳውም በተአምረ ኢየሱስ ላይ ብፁዓን እለ ይሴስዩ ካህናትየ ወይሁብዎሙ መፍቅዶሙ አገልጋዮቼን የሚመግቧቸው ብፁዓን ናቸው ይላል። አገልጋዮቼ ካህናትን የሚመግቧቸው ትንሣኤ በቤታቸው እንዲታወጅ የሚያደርጉ የክርስቶስን ተስካረ ሞቱን የሞቱን ተስካር የሚያበሉ የሞቱን መታሰቢያ ማለት ነው። ለእኛ ብሎ ሞተ ብለው ለእኛ ብሎ የሞተ አምላክ ብለው የእሱ መታሰቢያ ይሆነናል፣ እሱን እናስብበታለን፣ ትንሣኤውን እናስብበታለን ብለው በቤት የሚያበሉ የሚያጠጡ ትንሣኤውን የሚያከብሩ የሚያስከብሩ ሁሉ ክቡራን ናቸው፣ ብፁዓን ናቸው፣ ንዑዳን ናቸው ብሎ ተአምረ ኢየሱስ ላይ በዛ መልክ ያስረዳልና አምላካችን መድኃኒታችን ኢየሱስ ክርስቶስ የ2017 ዓመተ ምህረት ዘመነ ማቴዎስ በዓለ ትንሣኤውን እንድናከብር ስላፈቀደልን ስሙ የተመሰገነ ይሁን። የትንሣኤ ልጆች ነን፣ የሞት ልጆች አይደለን። ከሞት ነፃ ወጥተናል፣ ከሞት በላይ ነን። ሞትን ድል አድርገናል፣ ሞትን አልፈነዋል። ያለነው ከትንሣኤ ጋር ነው። ትንሣኤ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ራሱ ሲናገር ምን አለ? እኔ ሕይወትና ትንሣኤ ነኝ ነው ያለው። አልዓዛር ቤት በተገኘ ጊዜ እህቶቹ ሲጨነቁ ለእህቱ የነገራት አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። ትንሣኤ ነኝ ሕይወት ነኝ አለ። ስለዚህ ውሉደ ሕይወት ነን እኛ፣ ውሉደ ትንሣኤ ነን ማለት የትንሣኤ ልጆች ነንና ሞትን የምንፈራ አይደለም። ሞት እኛን የሚፈራ ነን እኛ። ዲያብሎስን የምንፈራ አይደለንም እኛ። ዲያብሎስ እኛን የሚፈራ ነን እኛ። ዲያብሎስ ተቀጥቅጦ በመስቀሉ ተመትቶ ተረግጦ ድል ተነስቶ ዛሬም መስቀል ቀና በተደረገ ቁጥር መሬት ላይ ይተኛል። ዲያብሎስ ይደነግጣል፣ ይወድቃል፣ አይችልም። ምክንያቱም የተመታበት ነው፣ ድል የተነሳበት መስቀሉ ነውና በመስቀሉ ጸሮ አግረረ ይላል ቅዱስ ያሬድ። በመስቀሉ ጠላቶቹን ድል አደረጋቸው ይላል። ጠላቶቹ የተባሉት አጋንንት ናቸው፣ በሰው ላይ ሰልጥነው የነበሩት ናቸውና ዲያብሎስን በመስቀሉ ድል ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና ስለዚህ ትንሣኤውን ስናከብር ቅዳሴውም እንደዛው አይለወጥም። የትንሣኤ ዕለት ጀምሮ የመጣው ነው። ቅዱስ ዲዮስቆሮስ ነውና አመሳልስት ዕለት ተንሥአ እሙታን ይላል ቅዱስ ዲዮስቆሮስ በቅዳሴው። በፍሬ ቅዳሴው ላይ አመሳልስት ዕለት በሦስተኛው ቀን ተንሥአ እሙታን ከሙታን ተለይቶ ተነሳ። እሙታን ማለት ከሙታን ተለይቶ ማለት ነው ትርጉሙ። ተንሥአ እሙታን ወቦአ ሀባህለው አርዳኢሁ ጉቡአን በጽርሐ ጽዮን፣ ደቀ መዛሙርቱ ወዳሉበት ቦታም ገባ ይላል።
በጽርሐ ጽዮን ተሰብስበው ሳለ በዝግ ቤት ተሰብስበው ሳለ ወደ ደቀ መዛሙርቱ ገባ። ሰላም ለእናንተ ይሁን አላቸው። አስታረቅኋችሁ፣ ሰላም አገኛችሁ አለ። ሰላም ለክሙ፣ ሰላም ለእናንተ ይሁን። ሰላም ለክሙ የሚባልበት ወቅት ሰላም አጥቶ የነበረው ዓለም ሰላም ያገኘበት፣ ዛሬም ሰላሙን ኢየሱስ ክርስቶስ ይስጠን። እግዚአብሔር የሰጠ ሰላም ማንም አይነሳም። ከእግዚአብሔር ያልተገኘ ሰላም ነው ችግር የሚሆነው። ከእግዚአብሔር ካላገኘን እኛ እናመጣዋለን፣ ሰው ያመጣዋል ብለን የምንጠብቀው ሰላም ሳይሆን እግዚአብሔር የሚሰጠው ሰላም ነው የሚያስመስልነው። አማኞች ከሰው እጅ የሚገኝ ሰላም አይደለም የሚፈልጉት፣ ከእግዚአብሔር እጅ የሚገኝ ሰላም ነው የሚፈልጉት። ከእግዚአብሔር እጅ የሚገኝ ሰላም ጠብ፣ ክርክር የለበትም። ምክንያቱም የሰጠ እሱ ነውና። ሐዋርያት አይሁድ ሰላም አሳጥታቸው በዝግ ቤት በነበሩ ጊዜ ሰላም ልሰጣችሁ መጥቻለሁ እኔ ያላቸው። በሲኦል ለነበሩትም በዕለተ ዓርብ ሄዶ ሰላም ለእናንተ ይሁን ያላቸው። ሰላም አጥተው እንዲሁ በመናወጥ በመረበሽ በመታወክ በዲያብሎስ በመረገጥ በቅኝ ግዛት የነበሩትን ነፍሳት ነፃነት ሲያውጅላቸው በሲኦል ውስጥ ያላችሁ ውጡ፣ ኑ ወደ ገነት ወደሚደነቅ ብርሃን፣ በብርሃን ተመላለሱ አለ። ስለዚህ ዛሬም ቢሆን እግዚአብሔር ለሐዋርያት ሰላምን የሰጠበት ዘመን ስለሆነ አነ ሰላሜ አሐድግ ለክሙ፣ እኔ ሰላሜን እሰጣቸዋለሁ አለ። አሁን ሰላሙን ከእግዚአብሔር ነው መፈለግ የሚገባው፣ ከሰው አይደለም። እግዚአብሔር ሰላሙን ሰጥቶናል፣ እኛንን ያሳጣ ነው ሰላሙን። ዓለምን ሰላም ያሳጣው ሰው ነው እንጂ እግዚአብሔር አይደለም ብሎ ማሰብና የእግዚአብሔሩ ደግሞ ስለሚበልጥ ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅር አለ እግዝእትነ ማርያም ድንግል ወላዲተ አምላክ አይደለም የምንለው። ሰላም አብ የአብ የወልድ የመንፈስ ቅዱስ ሰላም ወፍቅር አለ እግዝእትነ ማርያም እመቤታችን ፍቅር በሁላችን ላይ ይደር ይዋል ይሰንብት ይኑር ተብሎ ነው የሚጸለየውና የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ሰላም ከሁላችን ጋር ይሁን እያል ወፍቅር አለ እግዝእትነ ማርያም የአማላጃችን የእመቤታችን የቅድስት ድንግል ማርያም ፍቅሯም በረከቷም በላያችን ላይ በሀገራችን በኢትዮጵያ ላይ ይደር ብለን ኢትዮጵያን እኩል ብንወዳት እኩል ብናከብራት እኩል ሰላሟን ብንመኝ እኩል ስለ ሰላሟ ብንጸልይ እኔ ይሻላታለሁ ገሌ ይሻላት የሚለውን ነገር ተወት አድርገ ነው ለሀገሪቱ የሚበጃት እግዚአብሔር ነው እግዚአብሔር ያለው ይሁን ብንል እግዚአብሔር ይሄን የሚወድ ነውና እግዚአብሔር ይሻላታል። በሰዓቱ ዝናብ የሚያዘንብላት እሱ ነው። ሳር የሚያበቅለው እሱ ነው። እህል የሚያበቅለው እሱ ነው። እንስሳትን የሚያኖራቸው እሱ ነው። ሰውን እኛን የሚያኖረን እሱ ነው የሚል ለእግዚአብሔር መስጠት ብንችል እኔ አውቃለውን ተወት አድርገ ነው የጋራ ስምምነት፣ ፍቅር፣ አንድነት አጽንተን አበርትተን በፍቅር ብንኖር እግዚአብሔር ፍቅር ይወዳልና ምድሩ ሰፊ ነው ለሁሉም የሚበቃ ነውና የእግዚአብሔር ሰላም የተገኘበት ትንሣኤ ዘመነ ሰላም ነው፣ ዘመነ ብርሃን ነው፣ ዘመነ ሕይወት ነውና የትንሣኤውን ዘመን የብርሃን ዘመን በሚል አውቀነው ሰላም እግዚአብሔር ከሁላችን ጋር ይሁን ስንል ይህን የትንሣኤውን ወቅት እንግዲህ በሳምንት ወደ እናንተ ስናደርስ ይህን አገልግሎት የተወደዳችሁ ምእመናን የንጉሥ ሚዲያ ተከታታዮች ሰብስክራይብ እያደረጋችሁ ቀጥታ ስርጭቶችም አሁን ላይ ስለጀመርን ስላሉ ቀጥታ ስርጭቱም ይደርሳቸዋልና ሰብስክራይብ በማድረጋችሁ ወዲያው ቀጥታ ከየቤተ ክርስቲያኖቹ ከየአገልግሎት ቦታ ስንከታተልና ወደዛ ሲለቀቅ ወይንም ደግሞ ቀጥታው ወደ እናንተ ላይቭ ሲመጣ ወዲያው አግኝታችሁ ልትማሩበት እንድትችሉ በይበልጥ በሌላውም ዓለም ላይ ያላችሁ የትኛውም ዓለም ዛሬ አንድ ሆነዋል። የትምህርት ዓለም ነው፣ የእውቀት ዓለም ነው፣ የመገንዘብ ዓለም ነው፣ የማስተዋል ዓለም ነው። ስለዚህ እንድትጠቀሙበት ሰብስክራይብ ብታረጉ በጣም መልካም ነው ለማለት ነው። ሌላው ደግሞ የምትሰጡንን አስተያየቶች እየተቀበልን ሚዲያውን የማሳደጉ ስራ ምክንያቱም ዛሬ በዚህ መልክ ማስተማር ካልተቻለ በስተቀር ሁሉ ጋር መዳረስ ስለማይቻል አታውቁትም ብለንም ሳይሆን እኛም ድርሻችንን ደግሞ ለመወጣትና የሆነ ነገር ድርሻችንን ከመመስከር አንሳር ሁሉም ሰው በደረሰበት ቦታ ስለ ትንሣኤው መመስከር ስላለበት ስለ እግዚአብሔር ነገር መመስከር ስላለበት ከሚል ነው። ይህን እንግዲህ ወደ እናንተ ለማድረስ ደግሞ የሚደክሙ የሚለፉ የቤተ ክርስቲያን ልጆቻችን ዲያቆናት ጊዜያቸውን መስዋዕት በማድረግ ይሄ ለሕዝብ ተደራሽ እንዲሆን ከሚል አንጻር እኔም ያውን ነው እንትን የሚለው ሌላውን ደግሞ የዚህ ከቴክኖሎጂው ጋር የተገናኘ ከሚዲያው ጋር የተገናኘውን ስራ ደግሞ የሚሰሩ የቤተ ክርስቲያን ልጆቻችን እናንተን እያገለገሉ ያሉ ህዝቡን እያገለገሉ ያሉ አሉና እግዚአብሔር አምላካችን ለነሱም እድሜውን ጤናውን እንዲሰጥልን የጎደለውን እንዲሞላላቸው የተጣመመውን እንዲያቃናላቸው እግዚአብሔር ሆይ እኛን ስላገለገሉን አንተ ደግሞ አገለግላቸው የጎደለባቸው ሙላላቸው ብላችሁ እንድትጸልዩላቸው ለማሳሰብ ነው። ለሶስተኛው ሳምንት
ሳምንት እሁድ በሰላም በጤና ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።